ምርጫ አልቋል። የኢትዮጵያ መሪ ብልጽግና አንደራደርም። በዚህ ጉዳይ የምንደራደራቸው በቆሰሉ ታሪኮች ሕክምና ላይና በምንገነባት ነገ ላይ ነው። የምንገነባው ነገ ከስልጣናችን በላይ ስለሆነ የምንገነባው ነገ ከፓርቲያችን በላይ ስለሆነ ኮምፕሮማይዝ ማድረግ የሚገባን ነገር እንኳን ካለ ዝግጆች ነን ለልጆቻችን ስንል እና አንዳንድ ስጋቶች ምናምን አያስፈልግም። ብልጽግና ምንም ማድረግ አይችልም። የኢትዮጵያ ሕዝብ የሚወስነው የብልጽግና ሐሳቦቹን ይዞ ይቀርባል። ሌላውን ፓርቲ ይዞ ይቀርባል፣ ይወያያል፣ ይከራከራል። ካልተግባባንበት የኢትዮጵያ ሕዝብ ይወስናል። የኢትዮጵያን ሕዝብ ካልፈራን በስተቀር የሆነ ፓርቲ ኢንፍሉዌንስ ሊያመጣ አይችልም። ራሱ የኢትዮጵያ ሕዝብ ከፈራን ደግሞ እንግዲህ መፈራት ያለበት ሕዝብ ስለሆነ ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ኢትዮጵያን የሚያድነው። ለአቶ አዳነ ያለኝ ጥያቄ የእርሶ ፓርቲ ሰላማዊ ከሆነ እዚህ ያላችሁ ታሰረብን ያላችሁ ሰዎች ፓርቲዎቻችሁ ሰላማዊ ከሆኑ ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ሁሉን ካላጠራን በስተቀር በእኛ ልክ የታሰረበት የለም። አሁን ከፓርቲ በቁጥር በእኛ ልክ የታሰረበት የለም። በዚህ ሁኔታ አንዳንድ ቦታ እኮ ዘሆል ካቢኔ ያሰርንባቸው ከተማዎችና ወረዳዎች አሉ። በቁጥር ከመጣ አብዛኛው የታሰረው የብልጽግና አመራር ነው። ቀጥሎ ፖሊስ ነው፣ ይቀጥላል። አሁን እኛም አይነካብን የእኛን ታርጋ የለጠፈ ሰው ሁሉ እናንተም አይነካብን ካላችሁ ቤት በኩል ታዲያ ኢትዮጵያ ውስጥ የምትሉትን የምትመኙትን ሰላም እናመጣለን። ወንጀለኛ አይኑር የሚል መግባባት መፍጠር ነው የሚሻል። አሸንፍ ያለው ብዬ በእብሪት ምወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው እላለሁ። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለን። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ከዚህ ቀደም እንደነበረው ምርጫ ኮረጆ አንሰርቅም። ያለፉ ማንኛውም ተፎካካሪ ግለሰቦች በታላቅ አክብሮት እንቀበላለን። በጋራ የሚያሰራ ሁኔታ ካለም ከምን ጊዜውም በተለየ መንገድ ከናንተ ጋር በትብብር ለመስራት በእኛ በኩል ዝግጁ መሆናችንን ደግሜ ላረጋግጥላችሁ ፈልጋለሁ። ይህንን ባህል ማስቀጠል ከቻል በሕግ አውጪው ምክር ቤት ውስጥ በምናወጣቸው ሕጎች፣ ስትራቴጂዎች፣ ፖሊሲዎች ጠቃሚ የውይይት መድረክ በመፍጠር ሀገራችንን አስቀድመን በጋራ መንግስታችንን ልናጠናክር እንችላለን። ከዚያም ባሻገር በምርጫ ሙሉ በሙሉ ያሸነፉ ወይም የተወሰነ ድምፅ አግኝተው ማሸነፍ የማይችሉ የሚፎካከሩ ግለሰቦችና ፓርቲዎች በሚያገኙት ድምፅ ልክ መንግስት አስፈላጊውን
አክብሮትና በጋራ የመስራት ብልጽግና መለያው እውነት ነው። መለያው ዕውቀት ነው። መለያው ጥበብ ነው። ያለፍንባቸው ፈተናዎች ዕውቀት፣ እውነትና ጥበብ ባንሰንቅ ኖሮ በጥበብ ኢትዮጵያ ካለችበት ሁኔታ ወደ ላቀ ማንነቷ እንደሚያደርስ ሙሉ እምነት አለኝ። የዚህ እምነት ምንጭ ብልጽግና ሙሉ እይታ ያለው ፓርቲ ነው። ቅድሚያ ግብርና፣ ቅድሚያ ከተማ፣ ቅድሚያ ኢንዱስትሪ እንደሚባለው ሳይሆን በአንድ ጊዜ ግብርናን፣ ኢንዱስትሪን፣ ቴክኖሎጂን፣ ከተማን፣ ገጠርን፣ ዲፕሎማሲን አስተሳስሮ መምራት የሚሻ የሚችል እኔ የመራው ብልጽግና ፓርቲ ማሸነፍ ካልቻለና ከእናንተ አንዳችሁ ካሸነፋችሁ እናንተ ሪቫን ስትቆርጡ ማየት እፈልጋለሁ። እኔ ካሸነፍኩ እኔ ቆርጠዋለሁ። እኔ ማሸነፍ ባልችልና አንዳችሁ ደግሞ መሪ ብትሆኑ ብሔሮች፣ ብሔረሰቦች ባህላቸው፣ ቋንቋቸው፣ ማንነታቸው ተከብሮ ትበቃለች ኢትዮጵያ። ለሁላችንም በቅታ ኖራለች፣ ትበቃለች። ስሟን መጥራት የሚጠሉ ደግሞ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። እኔን ለመግደል የምታደርጉትን ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ሕዝብ አላት። እኔ በሞት አንደኛው ይነሳል፣ አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ የሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተን ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛም መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው። እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እናንተ ጋር ሆኖ ወንጀል የሰራ ሰው ካለ ግን የኦነግ አባል መሆን ከወንጀል ነፃ የሚያደርግ ሕገ መንግሥት እስካሁን ስላልጸደቀ ይጠየቃል። በስልጣኑ ማግበስበስ የማይፈልግ ሰው፣ እጁ ንጹህ የሆነ ሰው የሆነ ሀብታም፣ የሆነ ግሩፕ፣ የሆነ ነገር ሊይዘው አይችልም። ነፃ ስለሆነ የራሱን ነፃነት ቫልዩ ስለሚያደርግ በሆኑ ኃይሎች ሊጠለፍ ይቸገራል። ሊሳሳት ይችላል። በቀጣይነት ግን ሊጠለፍ አይችልም። እኔ እንትን ተወካይ ነኝ እንትን ነኝ አይልም። ሌባ የሆነ ሰው ግን በሻይ ካላገኘው በውሃ ካላገኘው በላፕቶፕ ካላገኘው በመሬት ታገኘዋለህ። ሁለተኛው ኮራፕሽን ብቻውን የፈለገውን አያሳካም። ኮንፍሊክት ይፈልጋል። ከሰረቀ በኋላ ወይም በግለሰብ ኮንፍሊክት ይፈልጋል። በግለሰብ ደረጃ ስድድብ፣ ጭቅጭቅ ምናምን ይፈልጋል። ወይም በአማጺ ምናምን አፈነ፣ ገደለ፣ መኪና አቃጠለ ይፈልጋል። ያ ከሌለ እንትን ነው እሳት ሆኖ የማይቀጣጠል ማለት ነው። ያ ገንዘብ አመጣጡም አመጻ ነው፣ የሚውለውም ለክፉ ተግባር ነው። እየሄደ ያቀጣጥላል። ለፌስቡከኛው፣ ለአመፀኛው በአመፅና ግጭት ውስጥ ግጭትና አመፁ ባይዘው ውጭ ብቻ አይደለም። እዚህ አዲስ አበባ ውስጥ በፌስቡክ በዩቲዩብ ጭቅጭቅ ያለበት አውድ ይፈጥራል።